በአውሮፕላን የሚጓዙ ከሆነ ሲነሱም ሆነ ሲያርፉ ኤርፖርት ያዘጋሉ። በመኪና ሲጓዙ ጎዳናዎችና መንገዶች ከየትኛውም ተሽከርካሪ ባዶ ይሆናሉ። በዓለም አንደኛ በሆነው ውድና ቅንጡ ጀልባቸው ባህር ሲቀስፉም ባህሩ ላይ ወፍ ዝር አይልም። ምን አለፋችሁ መንገዳቸው፣ እርምጃቸውና ውሳኔያቸው ሁሉ እጅግ ምስጢራዊና ለቁጥር በሚያስደነግጡ ሚሊዮን ዶላሮች የታጀበ ነው። በመኪና ሲጓዙ ኮንቮያቸውን ከፊት የሚመራው 600 ሚሊዮን ዶላር የከፈሉበት በእሳቸው ልዩ ትዕዛዝ የተሰራ ቡጋቲ ቬሮን አርማወር የተሰኘ መኪና ጥይት የማይበሳውና ከፍተኛ የደህንነት መሳሪያዎች የተገጠሙለት ነው። ቅንጦትማ ዝቻለች የሚያስብሉ በራሳቸው ልዩ ትዕዛዝ እንዲመቻቸው ተደርገው የተሰሩ 500 የሚደርሱ የአረብ ባህላዊ ቀሚሶቻቸው 45 ሚሊዮን ብር ወጥቶባቸዋል። ምን ይሄ ብቻ! በራሳቸው ትዕዛዝ ካሰሯቸው በርካታ ሄሊኮፕተሮችና አይሮፕላኖች መካከል 747-430 ልዩ አይሮፕላናቸው ውስጡ እጅግ በሚያስገርም ውድ የጣሊያን እብነበረድና በወርቅ ብቻ በተሰሩ ቁሳቁሶችና ጌጣጌጦችም የተሞላ ነው። What if we told you there's a man who rules a nation, commands fleets of private jets, and sails the seas on one of the largest yachts in the world, yet remains one of the most private billionaires alive? Ever heard of the Sultan who lives in a palace that looks like a dream? ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን እንደ ሌሎቹ የአረብ ሀገራት ሀገራቸውን በዘመን አመጣሽ አርቲፊሻል ነገሮች ያልከበቡ ስልጥን ጥንቅቅ ብለው ተከብረውና ሌሎችን አክብረው ሀገራቸውንም አስመንድገው ታፍረው ስለሚኖሩት የኦማኑ መሪ ሱልጣን ሃይተም ቢን ታሪክ አል ሳኢድ እናወጋቸዋለን። በ1954 ከአልሳድ ስርወ መንግስት የተወለዱት ሱልጣን ሃይተም ቢን ታሪክ አሁን 71 ዓመታቸው ነው። 300 ሚሊዮን ዶላር የሚያወጣ ቤተ መንግስት ውስጥ ያደጉት ሱልጣኑ ከፍተኛ ትምህርታቸውን የተማሩት በኦክስፎርድ ዩኒቨርሲቲ ነው። ኦክስፎርድ ፎሬን ሰርቪስ ፕሮግራም የተባለውና በየዓመቱ $150,000 የሚከፈልበትን የዲፕሎማሲ ትምህርት ተምረዋል። በገልፍ ሀገራትም ምሁሩ መሪ ይባላሉ። 7 ቋንቋዎችን አቀላጥፈው የሚናገሩት ሱልጣኑ የዓለም ፖለቲካን በቅጡ ይረዱታል ይባላል። ወደ ንግስና ከመምጣታቸው በፊት ለ2 አስርት ዓመታት የቅርስና ባህል ጥበቃ ሚኒስቴር ሆነው የሰሩ ሲሆን በሚኒስቴርነት ዘመናቸው $200 ሚሊዮን የሚያወጡ የመስጊዶች፣ ቤተ መጻሕፍትና ሌሎች ቅርሶችን ግንባታና የእድሳት ሥራዎችን ሰርተዋል። እያንዳንዱ ኦማኒ ስለ ሀገሩ፣ ስለ ታሪኩና ስለ ወደፊቷ ኦማን የጠራ ትርክትን ፈጥረውለታልም ተብለው ስማቸው በበጎ ይነሳል። በጃንዋሪ 2020 አጎታቸውና የአገሪቷ ንጉስ የነበሩት ሱልጣን ካቡ ሲሞቱ ወደ ንግስናው መንበር መጡ። በአሁኑ ሰዓት የዓለምን 48ኛውን ትልቁን ኢኮኖሚ የሚመሩት እኚህ ሰው የአገሪቷ ጠቅላይ ሚኒስቴር፣ የፋይናንስ ሚኒስቴር፣ የውጭ ጉዳይ ሚኒስቴር፣ መከላከያ ሚኒስቴርና የጠቅላይ ጦር አዛዥ ናቸው። ይህን ሁሉ ኃላፊነት በጫንቃቸው የያዙት አዛውንቱ 71ኛ ዓመታቸው ላይ ይገኛሉ። ቪዥን 2040 የተባለ የኦማንን ኢኮኖሚ የሚያሻሽል የ15 ቢሊዮን ዶላር ዕቅድም ይፋ አድርገዋል። እንደ ጎረቤቶቻቸው ሳውዲና ኤሚሬትሶች እጅግ የተለጠጡና መሳካታቸው የሚያጠራጥሩ ሜጋ ፕሮጀክቶችን ከማቀድ ይልቅ የሎጂስቲክስ ስርዓትን የሚያፋጥኑ፣ ታዳሽ ኃይልን የሚያቀላጥፉ፣ ባህላዊ ቱሪዝምን የሚያሳድጉ ዕቅዶች መሆናቸው ተደንቆላቸዋል። ዝምተኛው ሪፎርመር፣ ዘመናዊው ንጉስና ህልመኛው መሪ ተብለውም እንዲሞካሹ ምክንያት ሆኗል።
ሱልጣኑ በቅንጦትም አይታሙም። አይሮፕላን ውስጥ ከደመና በላይ ያለ ቤተ መንግስት ነው የሚባልለት የሱልጣን ሀያቲም አይሮፕላን ቦይንግ 747 ሲሆን ዋጋው $300 ሚሊዮን የሚያወጣ ነው። የተሰራውም በእሳቸው ልዩ ትዕዛዝ እንደፈለጉትና እንዲመቻቸው ተደርጎ ነው። በአይሮፕላኖቻቸው ውስጥ የሚገኙ ቁሳቁሶች በሙሉ የኦማንን እሴትና ባህል እንዲያሳዩ ተደርገው የተሰሩ ናቸው። መሬት ያለውን ቤተ መንግስት ይዞ ወደ ሰማይ ይወጣል የተባለለት ይህ አይሮፕላን ውስጡ በጣሊያን እብነበረድና በወርቅ በተሰሩ ጌጣጌጦችና ቁሳቁሶች የተሞላ ነው። እረፍት ለማድረግ ለመጸለይና የግል ስብሰባዎችን ለማድረግ የተመቸ ሳሎንም አለው። የሳይበርና የመገናኛ ደህንነቱም የተጠበቀ ነው። ከቦይንግ 747 ሌላ ደግሞ ለአጫጭር ጉዞዎች የሚሆን በትዕዛዝ የተሰራ ገልፍ ስትሪም 550 የተባለ የ$60 ሚሊዮን ቅንጡ ጀትም ይጠቀማሉ። ለደህንነታቸውና ለክብራቸው ሲባልም በየትኛውም የወታደራዊም ሆነ የሲቪል አየር ማረፊያ ሲያርፉም ሆነ ሲነሱ ሙሉ በሙሉ አየር መንገዶቹ ይዘጉላቸዋል። ሱልጣን ሀያቲም በኦማን ዋና ከተማ ሙስካት ጎዳናዎች ሲንቀሳቀሱ ጎዳናዎች ይዘጉና ባዶ ከሆኑ በኋላ ነው ጉዞ የሚጀምሩት። እሳቸው ሲሄዱ አብረዋቸው የሚንቀሳቀሱት መኪኖችም ዘናጭ ምሽጎች እንጂ ተራ መጓጓዣ ሊባሉ የሚችሉ አይደሉም። በመኪና በሚንቀሳቀሱበት ወቅት ኮንቮያቸውን ከፊት የሚመራው በእሳቸው ትዕዛዝ የተሰራው ቡጋቲ ቬሮን መኪና ነው። $3 ሚሊዮን ሆጭ አድርገው የገዙት ይህ መኪና ጥይት የማይበሳው ሲሆን ከፍተኛ የደህንነት መሳሪያዎችም የተገጠሙለት ነው። ይህ መኪና በዓለም እጅግ ፈጣን ከሚባሉት መኪኖችም አንዱ ነው። ከፊት አውራሪው ቡጋቲ ቀጥሎ ቀጣዩን መስመር የሚይዘው $2 ሚሊዮን ዋጋ ያለው ሜርሴዲስ ሜይባክ ኤስ600 ነው። ፈጣን የሳተላይት ግንኙነት ያለውና ለአደጋ ጊዜ ታስቦ የተዘጋጀ የኦክሲጅን መጠባበቂያም የተገጠመለት ነው። ሱልጣኑ የሚሄዱበት ደግሞ ሮል ሮይስ ሲልቨር ባዶ ነው። $1 ሚሊዮን የምታወጣው ይቺ መኪና ቀደምት የኦማን ሱልጣኖች የሚጠቀሙባቸውን መኪኖች ለማስታወስ የተደረገች ስትሆን በሱልጣኑ ዘንድ ታሪክና ቅርስ ትልቅ ቦታ እንዳላቸው ሁነኛ ማሳያ ናት። ከነዚህ መኪኖች በተጨማሪ $500,000 የሚያወጡ ጦር መሳሪያዎችና ራዳሮች የተገጠሙላቸው ድሮን ሀክ የሚያደርጉ በሚሄዱበት አካባቢ የሚደረግ ግንኙነትን በሙሉ ጠልፈው መስማት የሚችሉ አካባቢውን ከማንኛውም የአካልና የሳይበር ጥቃት የሚጠብቁ ታክቲካል ቡድኖችን ይዞ ይንቀሳቀሳል። የሱልጣኑ የመኪኖች ስብስብ በኦማን መዲና ሮያል ካር ሙዚየም ውስጥም ለእይታ ቀርበዋል። በሙዚየሙ ከድሮ ጀምሮ የሀገራቸው ሱልጣኖች የሚጠቀሙባቸው ተሽከርካሪዎችም ይገኛሉ። አሁን ካነሳናቸው መኪናዎች በተጨማሪ ሱልጣኑ $3 ሚሊዮን የሚያወጣ ኮኔክሴግራ ጌራ፣ ቡጋቲ ቬሮን፣ ፌራሪ ላፌራሪ፣ ፓጋኒ ዌራ፣ ቤንትሌ ቡጋቲ የመሳሰሉ መኪኖችም ይገኛሉ። በ$600 ሚሊዮን የተገነባችውና አልሳይድ የምትባለው ጀልባ የቀረሽ የማትባል ቅንጡ ጀልባቸው ናት። የውሃ ላይ ቤተ መንግስት የምትባለው ይቺ ጀልባ ቤተ መንግስት ያለውን ምቾት ሁሉ ይዛ የተገነባች ናት። ትልቅ ቲያትር ማሳያ አዳራሽ፣ በኦማን ባህላዊ ቅርሶች የተሰራ ውስጣዊ ዲዛይን፣ ለድንገተኛ ሕክምና የተዘጋጀ አገልግሎትን ያካተተችም እንዲሁም ደግሞ ማዕበልና ንቅናቄን መቋቋምም እንድትችል ተደርጋ የተሰራች ጀልባ ናት። 154 ሜትር የምትረዝመው የባህር ላይ ቤተ መንግስት ሉሰን በተባለው የጀርመን ጀልባ ኩባንያ በ2008 የተገነባች ሲሆን በውስጡ 50 ሰዎች በአንድ ጊዜ መተው መስራት የሚችሉበት መድረክ እንዲሁም 70 ሰዎች መታደም የሚችሉበት የኮንሰርት አዳራሽ አላት። በሰዓት 40 ኪሎ ሜትር የምትቀስፈው ጀልባ የሄሊኮፕተር ማረፊያ ሲኖራት ማሳጅ፣ ስፓና ሌሎች አገልግሎት መስጫዎችም አሏት። ባለ 6 ፎቋ ቤተ መንግስት ጀልባ እንግዶች ከአንዱ ፎቅ ወደ አንዱ ፎቅ ለመሄድ እንዳይቸገሩ ሊፍትም የተገጠመላት ናት። ውድ የመሿለኪያ
ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሌላኛዋ የሱልጣኑ ጀልባ ደግሞ ፈለክ አልሰላማ ትባላለች። ይቺ የንጉሱ ጀልባ በዓለም አቀፍ ደረጃ እንደ ተንቀሳቃሽ ኤምባሲና እንደ ወታደራዊ ማዘዣ ጣቢያ የምትታይ ናት። በ2016 ማሪዮት ያቼት በሚባል የጀልባ ሰሪ ኩባንያ የተሰራች ሲሆን በ164 ሜትር ርዝመት በዓለም ሁለተኛዋ ረጅሟ ጀልባ ናት። ከፍተኛ የባህር ቀዘፋ የደህንነትና የኮሚኒኬሽን ቴክኖሎጂ የተገጠመላት ይህች ጀልባ የሱልጣኑ ይፋዊ ዲፕሎማሲያዊ ሚሽኖችንና ንጉሳዊ ጉዞዎችንም የምትደግፍ ናት። $300 ሚሊዮን ወጪ ተደርጎባት የተሰራችው ይህች ጀልባ ከሀገራት ዲፕሎማቲክ ሚሽን ጀምሮ እስከ ሀገራት መሪዎች ድረስ ለማስተናገድ የፕሮቶኮልና የደህንነት ደረጃዎችን በሙሉ ያሟላች ጀልባ ናት። በድምር $1 ቢሊዮን የሚያወጡትን እነዚህን ጀልባዎች ለማስተዳደር ለእድሳትና የሰራተኞቻቸውን ወጪ ለመሸፈን እስከ $40 ሚሊዮን ድረስ የኦማን መንግስት በየዓመቱ ያወጣል። የገልፍ ሀገራት በነዳጅ በሚያገኙት ገንዘብ በሚገነቧቸው ሰማይ የታከኩ ህንፃዎችና ትላልቅ ከተሞች ይታወቃሉ። ሱልጣን ሃይተም ቢን ታሪክ ግን እንደዚህ አይደሉም። ቤተ መንግስቶቻቸውና የድብቅ መኖሪያዎቻቸው ዝምተኛው አገዛዛቸውን የሚያሳዩ ናቸው። በኦማን መዲና የሚገኘው አልአላም ቤተ መንግስት ለግንባታው $1 ቢሊዮን የወጣበት ሲሆን ግንባታውም ከብረትና ከመስታወት ይልቅ በወርቅና በሳፋየር የተሰራ ነው። አስደናቂ ኢንቴሪየር ዲዛይን ያለው የቤተ መንግስት ከጣሊያን በተገዛ እብነበረድ የተሰራ ነው። አልአላም ቤተ መንግስት ጥንታዊ የኦማን ባህልና ቅርስን ከዘመናዊ ቴክኖሎጂና ውበት ጋር ያለምንም ክፍተት ተሰናስለው በመጣመር የተገነባ ነው። ከዚህ ቤተ መንግስት በተጨማሪ ኦማን ውስጥ ሱልጣን ሃይተም ጠቅላላ ዋጋቸው $3 ቢሊዮን የሚያወጡ የግል መኖሪያ ቤቶች አሏቸው። የበረሃማዋ ሀገር ኦማን ሱልጣን በኦማን ካላቸው ቤተ መንግስትና የግል ቤቶች በተጨማሪ ከኦማን ውጪ በተለያዩ ሀገራት እጅግ ውድና ዘመናዊ መኖሪያ ቪላዎችም አሏቸው። በስዊዘርላንድ አልፕ $40 ሚሊዮን የሚያወጣ በበረዶ የተሸፈነ ማራኪ ቪላ አላቸው። ይህ ቪላ በበጋ ከኦማን ሙቀት ርቀው የሚያሳልፉበት እንደሆነም ይነገራል። በፈረንሳይ በዘመነ ሬኔሳንስ የተሰራ ሰፊ አትክልት ቦታ ያለው $60 ሚሊዮን የሚያወጣ ሌላ ቪላም አላቸው። በእስያም እንዲሁ በተለያዩ ሀገራት ውድ የሚባሉ ሌሎች መኖሪያዎችም አሏቸው። የሼክ ሃይተም አለባበስ ከልብስና ከውበት ባለፈ ታሪክ፣ ስትራቴጂና ቅርስ ተደርጎ ነው የሚታየው። በቅርስና ባህል ሚኒስቴርነት ለ20 ዓመታት የሰሩ ሱልጣኑ በአለባበሳቸውና በአረማመዳቸው ሁሉ የሀገራቸውን ባህልና ወግ ይናገራሉ። የመንግስታቸውን መልእክትም ያስተላልፋሉ። የእያንዳንዱ ቀን አለባበስና አጋጌጥ ልክ እንደ ደህንነት ጥበቃቸው፣ እንደ ጀቶቻቸው፣ እንደ ውድ ጀልባዎቻቸው አሰራር ሁሉ የተጠናና የታቀደ ነው። ሱልጣኑ 500 የሚደርሱ በልዩ ትዕዛዝ የሚሰሩ ከ$2 ሚሊዮን በላይ የሚያወጡ ዲርዳሾች አሏቸው። ዲርዳሾች ማለት በእኛ ሀገር ጀለቢያ ብለን የምንጠራው ልብስ ሲሆን በአረቦችና በሙስሊሞች የሚዘወተር ልብስ ነው። አብዛኛው ጊዜም የሚታዩት ዲርዳሻቸውን ለብሰው ሻሞላም ታጥቀው ነው። ሌላው ሱልጣን ሃይተም ከሚለብሷቸው አልባሳት አንዱ ቢሽት የሚባለውና በብዛት በጥቁር ቀለም እንዲሁም በተለያዩ ቀለሞች የሚሰራ ልብስ ነው። ይህ የሱልጣኑ ቢሽት እንደ ሌሎቹ በጨርቅ ብቻ ሳይሆን እላዩ ላይ የሚታዩት ቢጫ ቀለሞች በሙሉ በወርቅ የተሰሩ ጌጦች ናቸው። ይህ ክብርን የሚያሳይ ካባቸውን ብዙ ጊዜ የሚለብሱት ትልቅ እንግዳ ሲቀበሉና ሀገር ሲጎበኙ ነው። እነዚህ ካባዎቻቸው አንዱ ብቻ $25,000 እንደሚያወጣ ይነገራል።
ሱልጣኑ አለባበስ ላይ ሁሌም የማይጠፋው ካንጃ ዳግር የተባለው ጎራዴ ነው። ለመሳሪያነት ሳይሆን ለጌጥ የሚታጠቁት ስለት ከወርቅ ወይም ከአልማዝ የተሰራ ነው። ይህ ጎራዴ በኦማን ንጉሳዊ አገዛዝ ውስጥ እንደ በትረ መንግስት የስልጣን ምልክት ተደርጎ ይታያል። እስከ $150,000 ድረስ ያወጣል ቢባልም እሴቱ ግን የስልጣንን ያክል ነው ቢባል የሚበዛበት አይደለም። ሱልጣኑ እንደ አስፈላጊነቱ የምዕራባውያን የፕሮቶኮል አለባበስን አድርገውም ሊታዩ ይችላሉ። ይህ ግን እጅግ በጣም ጥቂት ጊዜ ብቻ ነው። በኦክስፎርድ ዩኒቨርሲቲ የውጭ ግንኙነትና ዲፕሎማሲ የተማሩት ሱልጣን ሃይተም ቢን ታሪክ አልሰይድ ነዳጅ ያበለጸጋት ሀገራቸውን ከምዕራቡም ከምስራቁም ሳያኳርፉ ከንግሥት ኤልሳቤት ጋር ሱፍ ለብሰው ፎቶ እየተነሱ ለኢራኑ ፕሬዝዳንትም ካንጀር እየሸለሙ በሁሉም እጅ እየተነሱ ከሁሉም ጋር በሰላም ይኖራሉ። ዲፕሎማሲ በስብሰባ አዳራሽ ውስጥ ውይይት ብቻ ሳይሆን በአቋም በአቀባበልና በስጦታዎችም እንደሚደረጅ የሚያምኑ ናቸው። እኚህ ጀሙሉ ሀብታም ሱልጣን ከዲፕሎማሲ ውስጥ አንድ ለየት ያለ ጸባይ ያላቸው ይባላል። የሀገር መሪ ሲያገኙ ባዶ እጃቸውን አይሄዱም፣ አይቀበሉም። ላገኙት መሪ የሚመጥን ክብር ያለው ስጦታን ያበረክታሉ። ሱልጣኑ ስጦታቸው ብዙ ጊዜ የሀገራቸውን ባህልና ሀብትን የሚያሳይ እንደሆነ ይነገራል። ከብር፣ ከዝሆን ቀንድና ከሌሎች ውድ ነገሮች የተሰሩ ጎራዴዎችንም ይሰጣሉ። ይህን ጎራዴ ከሰጧቸው መሪዎች መካከል ሟቹ የኢራን መሪ ኢብራሂም ራይሲ ይገኙበታል። ከዚህ ሌላ ነጭ ወርቅ የሚባለውን ፍራንኪንሰንን በእንጨት ሳጥን በስጦታ ይሰጣሉ። ይህ መልካም መዓዛ ያለው ለሽቶዎች መቀመሚያ የሚውል እጅግ ውድ የሆነ ዕጣን ነው። በስጦታ የማይታሙት ሱልጣኑ በኦማን ዕደ ጥበብ ውስጥ የሚታወቁ እንደ ሐር የለሰለሱ ፈትሎችን በስጦታ መልክ የመስጠት ልምድም አላቸው። ከስጦታዎቹ ሌላ ደግሞ ንጉሳዊ የራት ግብዣ በማድረግም ይታወቃሉ። በራት ግብዣ ላይ ከ600 ዓመት በላይ ዕድሜ ያላቸውን የኦማን ባህላዊ ምግቦችን ለእንግዶች ያዘጋጃሉ። ሱልጣን ሃይተም ዲፕሎማሲ የሚወራ ሳይሆን የሚደረግ እንደሆነ ያምናሉ። ሀብታምና ጥንታዊ ታሪክ ያላት ሀገራቸውን አጉልቶ ሊያሳይ የሚችል ነገር እንደ መሪው ደረጃና የሀገራቱ ዋጋ ቃል ሳያወጡ በስጦታቸው ይገልጻሉ። ከአረቡ ዓለም ፖለቲካና የተለጠጠ ሕይወት በተቃራኒው በሀገራት ውስጣዊ ጉዳይ ላይ ገብቶ ከመፈትፈት ይልቅ ገለልተኛ የሆነ የውጭ ጉዳይ አቋም ያላቸው ዝምተኛው ሱልጣን በዲፕሎማሲው ዓለም እጅግ የተከበሩና የታፈሩ ሰው ሆነው ቀጥለዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላችኋለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።